ሀሳብ ማቅረብ ይቻላል። ያወራ ሁሉ ውሸት ነው እስካሁን ድረስ አለም ማስረጃ ነው እያወራህ የነበረው። ያው በመሀል ጣልቃ እንዳልገባብህ በሚል ነው። ያው ከፍላ ስለመጣው ማክበር አለብኝ ነው። እኛ ቁርአኑ እንደዚህ አይደለም የሚተረጎመው። እየከፈት ቆይ እኛ ከፍተን እያነበብን ነው። ውሸት ነው ስላልክ አንዷን አወራዋትን ውሸት ለመሆኗ ማስረጃ ክፈት እናሳይ። አንዷን እሺ ሜታቴ መረጃ ክፈት ተረቶታል ብለህ ያስረዳው ነበር። ነብይ ማለት ደግሞ መረጃ ከሚለው ተይዟል ብለህ ነበር። መረጃ ክፈት መጀመሪያ መረጃ ክፈት። ወሬ አታውራ፣ መረጃ ክፈት። ምን ታውራው? ለምን ትይዛለህ? በተራና ተረት እኮ አይደለም። እኔ ለማክበር ነው እስካሁን ድረስ እያዳመከ ነበር። መረጃ ክፈት። ነብይ ያለው አወቀ ከሚለው ቃል ከየት መጣ? ኢብኑ ከሲር ይሄ ተርጉሞታል ብለህ ነበር። ቆይ አትጮህ፣ ተረጋጋ። ቅድሚ አሁን መረጃ መጫወቻ ነው እንዴ? ከፍተህ አሳይ። ኢብኑ ከሲር ብለህ ነበር ትርጉም። በጭራሽ በፍጹም እንደዚህ ተብሎ የሚተረጎም ነገር የለም። ተረት ነው ያወራው። አንደኛ ና ክርስቲያን ናከፍ በል። ተረት ነው ብሏል። ኢብኑ ከሲርን ተረት አድርገዋለን። አክፈተው ክርስቲያን ሂሚሌት መደረግ ሳይሆን አይሰለቻችሁ? ሙተሸቢያ የወረደው በዚህ ከሚለው ጀምርልን። ከመጀመሪያ እኔ የሚታደርግ አምጣለሁ። ተረጋጋ። አይደለም ያልኩት ነገር ሁሉ አቀርባለሁ ማስረጃ። አቅርብ ስትባል እኮ ማቅረብ አልቻልክም። ስለዚህ ተረጋጋው፣ አዳምጥ። እድል ሰጠሁህ እኮ እኔ ላወራሁት እያንዳንዷ መረጃ ስለማመጣ ማለት ነው። ዝም ብለው መጮህ አይደለም። ስንጠየቅ መረጃ አንጣ ስንልህ ታመጣለህ። አምጡ ስትለን ደግሞ እናመጣለን። እኛ ጥቀስ ካልንህ ትጠቅሳለህ። ስለዚህ ቤቱ ከ3ኛ ክፍል እና ከ5ኛ ክፍል ከፍ ያሉ የሚያወሩበት ስለሆነ ክርስቲያን ቀጥል። ያ እንረጋገም ብሎ ይዟቸው የመጣው ናይጄሪያን ክርስቲያን የሚለውን ብቻ ፓርቶች እንትን በለውና የተወሰነ እንደውና ከዛ ጋር እንተዋለን። ያ ችግር የለውም። እነማን ይዟቸው እንደመጣና እነማን እንደሆኑ የመጡት እንናገር። እሺ ይሄው ቼን ኦፍ ናሬሽኑ ይናገራል እያላችሁ ታብራሩ። ከዛ በኋላ ኢብኑ ከሲር መሆኑ ከላይ አብራራ አሳይ። ተረጋጋ። ቆይ ተረጋጋ። አይደለም እኔ እንደ ቅድም አይደለም ኢብኑ ከሲር እኮ በእጄ እያዳመጥኩ ነው። አረብኛ አሳይ። በእንግሊዝኛ ኢብኑ ከሲር የሚባል ነገር የለም። ሁለተኛ ደግሞ ከላይ ኢብኑ ከሲር መሆኑ አሳያቸው። ተረጋጋ። ቆይ ሰውዬ መረጋጋት ትችላለህ? አዳምጥ። ተረጋጋ የሚባል ነገር የለም። እኔ ስለማቀህ ነው ተረጋጋ ይላል እንዴ? ኢብኑ ከሲር መሆኑ አሳይ። ክፈት ወቀ ክፈት ሲባል አይከፍትም። ምንም ጮይ ክፈት። እሺ መረጃ በደንብ አድርጌ ከፍትልሃለሁ። በደንብ አድርጌ አረብኛ አንድ ነገር ማታነቡ ሰዎች ናቸው። መጀመሪያ ኢብኑ ከሲር መሆኑን አሳይ። ክፈት። አሁን እሱ አዝባብ ነው የከፈተልህ። ኢብኑ ከሲር ነው የከፍትልሃለሁ። ተረጋጋ። መርሃባ ማሻአላ። ዋሽ እዚሁ በዚህ ኢብኑ ከሲር የሚባል ነገር እንዳልከፈተ አይደለም። ከዛ አዘጋጀው ክርስቲያን 3:7 አዘጋጀው። ኢብኑ ከሲርን አዘጋጀው። አዘጋጅ። ኢብኑ ከሲር አለ ትርጉሙ እንደዚህ የተረጎሙ ተርጓሚ አምጣ። አንድ ነብይ ያለው አወቀ ከሚለው ከየት አመጣው? እያንዳንዱ ሎጂክ ነው ያወራው። ኢዴት እንደዚህ አይነት ኢዴቶች ጊዜ ተመገሉ ከሰሮና ታጣብ ያረፍት ማራዳ ክፈት አይከፍትም። ከ3ኛ ክፍል ከፍ ያላችሁ ነው። ከ3ኛ ክፍል ከፍ ብላችሁ ነው። ባይዚ ሁሉም ተፍሲር ነው በዚህ ጉዳይ። ሁሉም ናቸው ተመሳሳይ ሐሳብ የተናገሩትና ከአስባቡ ስንጀምር የቁርአን አንቀጹ የወረደበት ምክንያት ማለት ነው። በቃ ኤግዛክትሊ ፎ እየተናገረው ነው የሚናገረው ማለት ነው። ምን ይላል? ዩኑስ አልሐሰን ሁሴይድ እንደተናገረው ማለት ነው። አልሐሰን ዘ ቱ ሞንክስ ኦፍ ነጅራን ኬም ቱ ሲ ዘ ፕሮፌት። ሁለት የነጅራን ክርስቲያኖች መጡና ወደ ነብዩ ይሉታል። ሂ ኢንቫይትድ ዘም ቱ ሰሬንድ ቱ አላህ፣ አላህን እንዲቀበሉ ጠየቃቸው። ዋን ኦፍ ዘን ሴድ፣ ከነሱ አንዱ እንደዚህ አለ፣ ዊ ሃቭ ሰሬንድ ቱ አላህ ቢፎር ዩ፣ እኛ ካንተ በፊት ለአላህ እንገዛለን ወይም ለአምላክ እንገዛለን አሉት። ሂ ሴድ ዩ ላይ እየዋሻችሁ ነው። ስሪ ቲንግስ ፕሪቨንት ዩ ፍሮም ሰሬንዲንግ ቱ አላህ፣ በሶስት ነገሮች ምክንያት ለአላህ አትገዙም አላቸው። ከዛ በኋላ ዩ ፕሮስትሬት ቢፎር ዘ ክሮስ፣ ለመስቀል ትሰግዳላችሁ። ዩ ክሌም ዛት አላህ ሃዝ ሰን፣ አላህ ልጅ አለው ትላላችሁ። ዩ ኮንሰምሽን ዋይን ትጠጣላችሁ አላቸው። they said what do you say about Jesus፣ ምን አሉት? ስለ ኢሳ ምን ትላለህ ብለው ይጠይቁታል። the prophet did not answer፣ ወፍ ሙሐመድ ምንም አልመለሰም፣ ጸጥ አለ። ስለ ኢሳ ሲጠይቁት ግራ ገብቶት ምንም ነገር አልመለሰም።
ኢማጂን ነብይ ነው ሙሐመድ ከአላህ መልእክት ይወርድልኛል ብሎ ይናገራል። ነገር ግን ስለ ኢሳ ሲነግራቸው ምንድነው የምትለው ስለ ኢሳ ሲሉት ሙሐመድም እንደዚሁ ነው ጸጥ ያለው፣ አንድ መልስ ያልመለሰላቸው ማለት ነው። ከዛ በኋላ then this verse was revealed ከዛ በኋላ ሱራ 359 ወረደለት ማለት ነው። ወረደልኝ ብሎ ተናገረ። ከዛ እንደገና ይጠይቁታል then the messenger of Allah challenged them to summon Allah's curse ከዛ እንደገና ሲጠይቁት ምን አሉት? ኑ እንሰባሰብና የአላህ እርግማን በማን ላይ እንዲሆን እንለምን፣ የዋሻው ላይ እንዲሆን እንለምን ብሎ ደግሞ እንደገና ድጋሚ ይመልስላቸዋል። ከዛ በኋላ the messenger of Allah went and brought ማንን ይዞ መጣ? አልሐሰን፣ ይሄው አልሐሰንን፣ አልሁሴንን፣ ፋጢማ and all his family and children ከዛ በኋላ ቤተሰቦቹና ልጆቹን እንዳለ ይዞ መጥቶ ከነሱ ጋር ተራገመ። ከዛ በኋላ ክርስቲያኖቹ ጥለውት ሄዱ። ለምን? መራገም ስለማይቻል በክርስትና ማለት ነው። ሙሐመድም እንደዚህ ጸጥ ነው ያለው። ሙስሊሞችም ጸጥ ብላችሁ ነው የምትወጡት። በነገራችን ላይ ስትጠየቁ ስለማታውቁ ስለ ኢሳ ማለት ነው። ያ ባይዘ ወዲያው ነው ያለቁት። ከዛ በኋላ እርግማኑ ላይ የመጡ ሰዎች እንዳለ አልቀዋል፣ እንዳለ ነው የሞቱት። ይህንን ጀለልንም በስርዓት ያስቀምጠዋል፣ ኢብን ከሲርም ያስቀምጠዋል፣ አስባቡም ያስቀምጠዋል። ብዙ የሚያጨቃጭቅ አይደለም። ዳም የሆነ ጭንቅላት እዛችሁ አትምጡ። የሚያጨቃጭቅና የሚያጨቃጭቅ ለዩ። የሚያጨቃጭቀው እንደውም ምኑ ነው? ቅድም ያልኩት ነው። የአላህ ቃል የሚለው ላይ ጭቅጭቆች ስላሉ ማለት ነው። ስለዚህ ስገቡ በተቻላችሁ መጠን የአላህ ቃል ነው። ኦልራይት የአላህ ቃል ፍጡር ነው ብለህ ታምናለህ? የአላህ ቃል ፍጡር ነው ብለህ ታምናለህ? የአላህ ቃል ፍጡር አይደለም። መልካም። ስለዚህ የአላህ ቃል ምንድን ነው? ቃል ነው። አሁን ሲባል የሆነው ነገር ሁን አሁን ያለው የቃሉ በቃሉ የሆነ ነው አይደለ? ራሱ ሁን የሚለውስ ቃሉ ሁን ሳይሆን ሁን ባዩ ቃልስ እሱ ፍጡር ነው? ሁን ባይ ቃሉ ራሱ አሁን ቁርአን ላይ እንትን ብለሃል። አሁን እኔ አንድ ነገር ልንገርህ። እኔ እንትን ላይ ብዙ ሙያ የለኝም፣ ግን ቁርአን ላይ ከኢየሱስ ውጭ የአላህ ቃል የለም ብለህ ነበርና ኦኬ አለ ያን ያህል እንትን ባላቅ በስልህ ካደስተኝ የአላህ ቃል ለምሳሌ አሁን ሰማይና ምድር የአላህ ቃል ነው አይደለም? ባላ ቃል ነው የተፈጠረ ነው እንጂ ግመልም አለ በነብያ ማን ዘመን መሰለ? ግመልም ከተራራ ያወጣበት ዘመን ወጣልኝ ሲል በቃል መፈጠርና የአላህ ቃል ልዩነት አለው። እኛ አሁን ብዙ ሙያ የለንም፣ አንተን እየሰማን ነው። ግን አንተ ቢያንስ አንተ ከሁሱ ጋር ለምን እናገናኝህ? ከሁሱ ጋር አንተ ትሻላለህ እኮ እሱ እኮ ከስድስተኛ ክፍል ካቆመ ተማሪ ጋር እኔን ታወዳደራለህ? ስድስተኛ ክፍል ያቆመ ልጅ እኮ ነው። በአረብኛ ዝም ብሎ ስለደለላችሁ ሚያውቅ ይመስላችኋል? ስድስተኛ ክፍል ካቆመ ልጅ ጋር በእናታችሁ አትጥሩ ስሙን ራሱ። አንተ በትንሹ ስምንተኛ ክፍል ይሄን ገብተሃል። ሶሪ ቱ ሴ ዲስ እርግጠኛ ነኝ ስምንተኛ ክፍል በትንሹ ስልህ ምንም የሚያውቀው ነገር የለም። እንትን እኮ ነው አሁን ታውቃለህ፣ ከኛ በላይ ነው እኮ እነሱ ከኛ በላይ ያወቅ እሱ ነው። ያውቃል ብላችሁ ስላሰባችሁ ነው። ሁሴን የራሱ ኡስታዞች ምንም አያውቅም እያሉ ሰሞኑን የሚቀጥፈውን ሲያጋልጡት አላየህም? ኤኒዌይስ አረኔ ላውራ አይደለም እኛ ሞቶ ከሞቶ እኛ እሱን እናምናለን። አንተ ማመን ትችላለህ ከስድስተኛ ክፍል ካላለፈ ጋር። ግን ትንሽ ተማሪዎች አሉ፣ ተማሪዎቹ ሊያስተምሩት ይችላሉ። እንትን ኮስት ከገባ ኮስት ደግሞ አይገባም ደፍሮሱ መቼም። ኤኒዌይስ በቃ ሁሴን በቃ አዳም ትንሽ አንዴ አምዛ ተራ ጠብቅ። ሰላም እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ኮሜንታተሮች ግን አትሰዳደቡ። የምር ኮሜንታተሮች ከታች የምጽፉት ሙስሊሞችም ክርስቲያንም በመጀመሪያ ስርዓት ይኖራችሁ።
ሲቀጥል እኔ መጠየቅ የምፈልገው ስለ ሶስቱ ስላሴ አብ ወልድ መንፈስ ቅዱስ መጽሐፍ ቅዱስ ላይ አሉ የሉ የሚለውን ነው ማወቅ የምፈልገው። ምክንያቱም ክርስቲያን ጓደኞች ስላሉኝ በጣም እንትን እያልኩኝ ስለነበረ ሞር ደግሞ ከነሱ እፎይ ስለምታቅ ማለት አብራርተህ እንድትነግረኝ እፈልጋለሁ። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ ስለ ሶስታቸው የሚገልጽበትን እና ማርያምን ደግሞ እንዲህ ማለት አልቆ አክብሮ ማለት ክብር ናት ማለት የተከበረች ሴት ናት። በእስልምናም ግን አክብሮ እንደዚህ እንድትለምኗት ወይም ደግሞ እንድታደርግ ይሄንን ስለምኗት እንድትደርስ የሰጣትን ስልጣን ከባይብል ልታስረዳኝ ትችላለህ? ኦራይት ኤኒዌይስ ኤግዛክት ወርድ ፋላሲ ደጋግሞ የሚጠየቁ ጥያቄዎች ስለሆኑ አብ ወልድ መንፈስ ቅዱስን በመጽሐፍ ቅዱስ አለ ወይ አብ ወልድ መንፈስ ቅዱስ ብላችሁ ወደ ቶፒክ እንመልሳለን። ያ ስለዚህ አብ ወልድ መንፈስ ቅዱስ ብለን እናምናለን። አዎ እናምናለን። አለ ወይ? አዎ አለ። ማቴዎስ ወንጌል ምዕራፍ 18 20 ላይ አንድ ክርስቲያን የፈጠነ ክፈተውና ወደ ቶፒኩ ባክ እናደርጋለን። ተመለሽ እህታችን። አብ ወልድ መንፈስ ቅዱስን የሚጠቅስ ክፍል አለ ወይ? ያ እንግዲህ ሲሄዱና አህዛብን ሁሉ በአብ እህታችን ሳዲ ያለሽ ሳዳ ቢንት ማሜ ሎክ አብ ወልድ መንፈስ ቅዱስን የሚጠቅስ ክፍል አለ ወይ? አብ ስለዚህ ምን ይላል? በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙርቴ አድርጓቸው። ምን በማ በአብ በወልድ በመንፈስ ቅዱስ ሰው እኛ ልጅነት የምናገኘው እግዚአብሔር ልጅ ተብለን የምንጠራውም እንጠመቀውም በአብ በወልድ በመንፈስ ቅዱስ ስም ስልጣንን የሚያሳይ ነው። ኤሬስ ስለዚህ ሶስቱም አካላት ስሞች አሉ። አዎ ተጠቅሰዋል። በተመሳይ ግን ይህን ዩቱብ ፋላሲ እንስራና ሲነሱ ጋር ተውሂድ የሚል ቃል አለ እነሱ ጋር የለም። ቁርአን ውስጥ አለ ነው ወይ? እሺ ተውሂድ በሶስት ይከፈላል እስልምና ሱኒ ሙስሊም እንግዲህ በሶስት ከፍላችሁ ነው ተውሂድን ትማራላችሁ። ተውሂድ አልአስማ ወልሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ። ሶስቱንም ተውሂድ ከቁርአን ማሳየት ይቻላል? አይቻልም። ከቁርአን አይደለም ከሐዲስ ማምጣት ይችላሉ? አይችሉም። የለም። ስለዚህ ተውሂድን በሶስት ከፍለው ግን ያምናሉ መሰረት ነው ብለው። ተውሂድ የሚል ቃል ቁርአን ውስጥ የለም። ተውሂድን በሶስት ከፍለው ይማራሉ፣ ያምናሉ፣ ግዴታም ነው። ከቁርአን ተውና ከሐዲስ የለም። ቢንጎ ኤኒዌይስ ሌላኛው ማርያምን ያላቀበት ክፍል አለ ወይ? ሉቃስ ወንጌል ምዕራፍ 1 ቁጥር 26 አካባቢ ላይ ቼክታ እንዴ አንድ ቁጥር 26 እኮ አንዴ እንጨርስ ሁሴን የሷን እንጨርስ። ከዳዊት ወገን ለሆነች ዮሴፍ ለሚባል የታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ምን ያለብሽ የሞላብሽ። ዘፍጥረት ምዕራፍ 3 ላይ ስትመለከቺ የሰው ልጅ አዳምና ሔዋን ልክ ዕፀ በለሷን ሲበሉ ጸጋቸው ተገፈፈ፣ ፍራቻ ያዛቸው፣ መንቀጥቀጥ፣ መጨነቅ፣ ችግር መጣባቸው። ማርያም ጋር ግን የመጣው ገብርኤል ሊያመሰግናት ከፍ ከፍ ያለች ስለሆነች እንዴት እንዳወደሳት መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ወይ ጌታ ከአንቺ ጋር ነውና። እግዚአብሔር ከማን ጋር ነው? ከእሷ ጋር ነውና። አንቺ ከሴቶች መካከል የተባረክሽ ነሽ። ማንም እንደሷ የለም። ጸጋ ይሞላባት ከሴቶች መካከል አንቺ የተባረክሽ ነሽ። ቁርአን ላይ ሱረቱ መርየም ላይ ሱረቱ መርየም ማለት 19ኛው ሱራ ከቁጥር 17 እስከ 18 ስትመለከቱ ወደ መርየም ጋር ሄደው ያስደነግጣታል፣ ወላ ያስፈራታል ማለት ነው። እንኳን እንደዚህ ሊያወድሳት ቀርቶ ፈርታ እኔ ካንተ ባላት ጠበቃለሁ። ቀጥታ ሰው መስሎ ነው የመቀረባት። ሊደፍራት መስሏት ደንግጣት እንትን ትላለች ማለት ነው። ደንግጣት ሽሸዋለች። እዚህ ጋርስ መጥቶ ሲያወድሳት ሲያመሰግናት ሲዘምርላት ነው የምናገኘው ማለት ነው። አንቺ ምንድነሽ ይላታል? ከሴቶች ሁሉ የተባረክሽ ጸጋን የሞላብሽ ነው ይላታል። ስለዚህ ከሴቶች ሁሉ የተባረከች ጸጋን የሞላባት እኛም እያልን እናመሰግናታለን ማለት ነው። የመልአኩን ምስጋና እናመሰግናታለን። ከፍ ስትል ደግሞ
ኤልዛቤት ታመሰግናታለች። የኤልዛቤትንም ዘን ነው የሰላምታሽን ድምፅ በሰማው ጊዜ በማህፀኔ አይምን የሚለውን ዝማሬ ክፍሉን ከፍ አድርገው ሜቢ አንብበልኝ። ሶሪ በቃል ያልያዝኩትም ደግሞ አታስበሉኝ ሪካርድ አድርጋችሁ። ኤልዛቤትም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። ኤልዛቤትም መንፈስ ቅዱስ ተሞላች። ምን አለች? በታላቅ ድምፅ ጮኻ እንዲህ አለች። አንተ ሆን ብለህ ነው አይደለ? አልያዝኩትም ስላልኩኝ በታላቅ ድምፅ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ ማህፀንሽ ፍሬ የተባረከ ነው፣ የጌታዬ እናት እያለች ማመሰግነን ጀመረች። ገብርኤል አስቀድሞ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ኤልዛቤት ያንን ዝማሬ ይዛ እሷ አመሰገነቻት። እኛም የኤልዛቤትን ፈለግ እንከተላለንና ኤልዛቤት እናታችን እንደመሆኗ የተባረክሽ ብለን እናመሰግናታለን ማለት ነው። ኤሬስ ባክ አድርገው ወደ ቶፒኩ። ቴንኪዩ ቃልዮት ያሰማልን። አይ ቲንክ ሳዲ ጥያቄሽ ተመለሰልሽ ይመስለኛል። አመሰግናለሁ። ኦኬ እና አንድ ደግሞ ልጨምር ጥያቄውን ሰምተሽዋል? ቆይ ሳዲ አንዴ ቆይ ሁለት ጥያቄ ስለጠየቅሽ ከዛ ደግሞ እኛ ቶፒክ ስላለን ወይ ሌላ ጥያቄ ተጨማሪ ካለሽ ወደ መጨረሻ አካባቢ ትጠይቂያለሽ፣ ወደ 5:30 አካባቢ። አሁን ቶፒክ ቼንጅ ስለሚሆንብን የመጀመሪያው ቶፒካችን ላይ እንግባና የአላህ ቃል አንቺ ፍጡር ነው ብለሽ ታምኛለሽ? ታች የአላህ ቃል ከአላህ የወረደ ቃል ስለሆነ እንዴት ፍጡር ሊሆን ይችላል? ቃል እኮ ከሚወጣ ነገር ነው እንጂ የሚፈጠር ነገር አይደለም። ፍጡር እንደኛ ፍጡር አይደለም። ስለዚህ ፍጡር አይደለም የአላህ ቃል። ፖዝ ሆናችሁ ተመለሱ። የአላህ ቃል ፍጡር አይደለም። ኦልራይት። ስለዚህ ከላይ የሚወርድ ስለሆነ ፍጡር አይደለም የአላህ ቃል። ኦልራይት። ወረደ ቃሉ ወረደ ሲባል ልክ እንደዚህ እየታየ የሚወርድ ነገር አይደለም። ያው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ነቢያቶች የየራሳቸው መጽሐፍ አላቸው አይደለ? ለነብዩ መሐመድ ደግሞ ቁርአን ወረደ ሲባል ቃሉ ነው። ቃሉ ለእነሱ እንዴት ማለት የወረደው እንደዚህ ውርድ ብሎ ምናምን ነገር አይደለም እንጂ ቃሉ ሲወርድላቸው ልክ በመንፈስ ቅዱስ አይነት ነገር ነው የወረደው እንጂ እንደዚህ እንደ እንትን አይደለም። ወይም አላህ ወርዶ የሚናገረው መልአኩ ጅብሪል ነው ያመላለሰላቸው የነበረው። በዛም መልኩ ነው ቁርአን ወረደ የሚባለው እንጂ እንደዚህ ወርዶ ምናምን አይደለም። መጽሐፉ ወደ ምድር እሺ፣ ችግር የለውም። እንስማማ። ስለዚህ በባሌም በቦሌም ቃሉ ፍጡር ነው ፍጡር አይደለም የሚለው ላይ ብቻ እንስማማ። ያ ቃሉ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ቴንክ ዩ። ስለዚህ ኢሳ ፍጡር አይደለም ማለት ነው ያላ ቃል ስለሆነ? ኢሳ ፍጡር ነው። ለምን ፍጡር ይሆናል? ያላ ቃል ፍጡር አይደለም ብለሽኛል እኮ ቅድም። ቃሉና ኢሳ ሰው ነው፣ ቁርአን ቃል ነው። ኢሳም ራሱ ቃሉ ነው ይላል። ኢሳ ያላ ቃል ነው ይላል። ከሌሎች ነቢያት ኢሳ ራሱ ኢሳን ያላ ቃል ነው ይለዋል። እንደዛ ሳይሆን ኢሳ የአላህ ቃል ነው ሲባል እኮ ስለ ኢሳ ሲናገር የኢሳን ታሪክ ሲነገር አሁን ቃል ነው እኮ ያ አይደለም? ቃል ነው ስለ ኢሳ ሲናገር አሁን ቃል እንደዛ አይደለም። ያላህ ቃል ነው። ያላህ ከተባለ ያላህ ማለት ፖሴሽን ነው የሚያሳያል። የከሌ ከተባለ ንብረትነት ነው የሚያሳያል። የኔ ብልሽ ንብረትነት ነው የሚያሳየው። ያላህ ቃሉ ነው ተተባለ which is ያላህ ገንዘቡ ነው። ያላህ ቃል ቁርአን ያላህ ቃል ነው ስትይ የሚጠጋው ቁርአን ወደ አላህ ነው አይደለ? ሰው ወደ አላህ ነው የሚጠጋው። ቁርአን ወደ አላህ ስለሚጠጋ ፍጡር አይደለም ማለት ነው። ስለዚህ ኢሳም ያላህ ቃል ነው ስትይ የሚጠጋው ወደ ማን ይሆናል ማለት ነው? ወደ አላህ። ኢሳ ፍጡር ነው። ኢሳ ፍጡር ነው እንጂ ቃል ሲባል ቁርአን ነው ስለ ቃል እንትን ነው። እሺ ክፍሉን እናንብበው። እሺ እንደዚህ ይላል፣ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ ምዕራፉን ንገረኝ። የሴቶች ምዕራፍ አያው ምንድነው?
ሴቶች ምዕራፍ ሶሪ የቱ ጋር ነበርኩኝ? በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ሎክ የአላህ መልእክተኛ ወደ መርየም የጣላት which አንድ ነገር ተጣለ ከተባለ ከመጣሉ በፊት ነበር ማለት ነው። ወደ መርየም የጣላት የሁን የምትለዋ በቅንፍ የገባች ነች፣ አረብኛው ላይ የሌለች ነች፣ ጭማሪ ነች አማርኛው ላይ። ስለዚህ ወደ መርየም የጣላት ቃሉም የምታሳየው አሁን ፖሴሽን ነው፣ ንብረትነት የምታሳይ ነች፣ የከሌ እንደማለት ነው። ቃሉም ከእርሱ የሆነ ከማ ማለት ነው ከአላህ ነው የሚሆነው። ከእርሱ የሆነ መንፈሱም ብቻ ነው። የማ መንፈስ? የአላህ ማለት ነው። ስለዚህ ኢሳ ማን ነው? የአላህ ከለም አላህ ነው ማለት ነው ኢሳ ራሱ። ይሄንን በደንብ እንዲብራራልሽ በአዲስ አንድ የክፈትላት ሳይ ሙስሊም 193 ነው አይ ቲንክ። ኦኬ እንደዚህ ይላል። አስመርበት የተወሰነ ፓርቱን። አረብኛውን ከቻልሽ አረብኛውን ትሄጂበታለሽ አንቺ። ኦኬ ይሄ ክፍሉ ምንድነው? እሱ የሚያወራው በቂያማ ቀን ነው። በደንብ ግልጽ ያደርገዋል። በቂያማ ቀን ምልጃን ስለማቅረብ ነው የሚያወራው ክፍሉ፣ ሙሉ ክፍሉ ሐዲሱ ማለት ነው። ከዛ ሰዎች ይሰበሰባሉ፣ ነቢያቶች ይመጣሉ። ከዛ ወደ አዳም ጋር ሄዱና አዳም አማልደን ሲሉት ነው ከኔ ይልቅ እኔ በኔ ምክንያት ነው ከገነት የተባረራችሁት፣ ኃጢአት ሰርቻለሁ፣ ከኔ ይልቅ ወደ ኢብራሂም ጋር ሂዱ፣ አንተ እኮ የአላህ መንፈስ እንትን እፍ ብሎብሃል፣ በእጁ ሰርቶሃል፣ አማልደን ሲሉት ነው ከኔ ይልቅ ኢብራሂም የአላህ ጓደኛ ነው፣ ወደ ኢብራሂም ሂዱ ይላቸዋል። ወደ ኖህ ሂዱ ይላቸዋል። ኖህ የመጀመሪያ ነብይ ምናምን ይላቸዋል። ከኖህ ደግሞ ወደ ኢብራሂም ሂዱ ይላቸዋል። ኢብራሂም ደግሞ ወደ ሙሳ ይልካቸዋል። ሙሳ ጋር ሲመጡ አንተ ተውራትን በእጁ ጽፎ የሰጠህና አማልደን ሲሉት ከኔ ይልቅ ወደ ኢሳ ሂዱ። ሎክ አሁን ላሳይሽ። ከየት ጀምረው መሰለሽ? ኦኬ you better go to Jesus the spirit of Allah and his word ከኔ ይልቅ ወደ ኢሳ ሂዱ፣ እሱ የአላህ መንፈሱና ቃሉም ነው ይላቸዋል ማለት ነው ኢሳ እንትና ሙሴ ደግሞ። ስለዚህ ከሌሎቹ ነቢያቶች እየለየው ሲመጣ ሁሉም ኃጢአታቸውን ይናገራሉ እዚህ ክፍል ውስጥ። ይሄን ሐዲስ በደንብ ካወቅሽው አይ ዶንት ኖ ብቻ ታውቂያለሽ አታውቂውም አላውቅም፣ ሁሉም ኃጢአት እንዳለባቸው ይናገራል። አንችልም የሚሉበት ምክንያት ኃጢአት እንዳለባቸው ይናገራሉ ሁሉም። ኢሳ ጋር ሲመጡ ግን ኢሳ ከሌሎቹ ነቢያት ለምንድን ነው የሚለየው? ኢብራሂም ለምሳሌ የአላህ ጓደኛ ተብሏል። ሙሳ ለምሳሌ ተውራት በእጁ ተጽፎ ተሰጥቷል ተብሏል። አደም ለምሳሌ በእጁ የተሰራ ነው ተብሏል። የተለያዩ ናቸው እነኛ አሁን ነቢያቶቹ የሚለያዩበት ነው። ኢሳ አልችልም የሚልበት ግን በኃጢአት ምክንያት አይደለም። እስቲ ወደ ሙሐመድ ሲሄድ ሙሐመድ ምንድነው መጪውም ያለፈውም ኃጢአት ስለተማረ አንተ አማልዳቸው ይባላል። ኢሳ ጋር ሲመጣ ከሌሎቹ ነቢያት ለምንድን ነው የተለየው? የአላህ ቃሉና መንፈሱ ነው ብሎ ነው ያስቀመጠው። ሌሎቹ ኃጢአታቸውን ሲዘረዘር የኢሳ አንድ አልተጠቀሰም። ፕላስ ደግሞ የአላህ ቃሉና መንፈሱ ነው የተባለው። ስለዚህ በዚህ አርጉመንት መሰረትም በራሱ ምንም ኃጢአት የሌለበት ነው የበላይ መሆን ያለበት። እንደገና ደግሞ ቃሉና መንፈሱ ብለው ደግሞ ከሌሎቹ ነቢያቶች ለይቶታል ማለት ነው። ፖይንቴን ካገኘሽኝ። እሺ ይሄንን ሐዲስ አዋቀዋለሁ፣ ግን ነቢዩ መሐመድ የመጨረሻ ነቢይ እንደመሆናቸው አማላጅ ናቸው። ሁሉም ነቢያቶች ከዛም በፊት ወደ ኢሳም ሲሄዱ ወደ ኢብራሂምም ሲሄዱ እኔ አልችልም እያሉ ነቢያቶች እያስተላለፉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ደርሰዋል። ነቢዩ መሐመድ አማላጅ ናቸው፣ እኛ ጋር ያማልዳሉ። ነቢዩ መሐመድ ናቸው እና አማላጅ ናቸው። እና እዚህ ጋር አሁን እኔ መጠየቅ እንፈልገው ወጣች ነው ወጣች። አንድ ጥያቄ አለኝ። ምንድነው? አንዴ ውፋይ ሰላም ነው። እዚህ ጋር ሸምሴ ሉክ
እንትን ብራዘር ጠይቃችሁ አንዴ ቆይ ያ ሜቢ ታይም ኮንሱም ያደርጋል እንጂ እዚህ ጋር በትንሣኤ ቀን በቂያማ ቀን ህዝቦች ነቢያቶችን አማልዱን ብለው ይመጣሉ። መጀመሪያ ወደ አደም ይመጣሉ፣ ከዛ ወደ ኢብራሂም ይመጣሉ፣ ከዛ ወደ ኑህ ይመጣሉ፣ ከዛ በኋላ ወደ ሙሳ ይመጣሉ። እነዚህ ሁላ ማማለድ የማይችሉበት ምክንያት ኃጢአት ስለሰሩ ነው። ሁሉም ጥፋታቸው ኃጢአታቸው የሰሩት ይታሰባቸውና እሱን ያስቡትና በሱ ምክንያት አልችልም፣ ስለዚህ ወደ ኢሳ ሂድ ብሎ ቀጥሎ ያለው ሙሳ ወደ ኢሳ እንዲሄዱ ይናገራል። ኢሳ ደግሞ የአላህ ቃልና መንፈስ ነው ብሎም እዚሁ ጋር ይናገራል። ነገር ግን ኢሳ ማማለድ የማይችልበት ምክንያት አልተጠቀሰም። ስለዚህ ስለ ኢሳ የተነገረው እዚህ ጋር ምንድነው? የአላህ ቃልና መንፈስ እንደሆነ ይሄ ቁርአን ይናገራል። ሙሐመድ ደግሞ ኃጢአት ያለፈውንም ኃጢአቱም የሚመጣውም ኃጢአቱ ስለሚሰረይለት ያማልዳችሁ ብሎ ለሙሐመድ ይበልጥ ኃጢአት እንዲሰራ ኦፕን ያደርግለታል፣ መንገድ ይከፍትለታል ማለት ነው። ያለፈውም ኃጢአት ተምሮለታል፣ የሚመጣውም ደግሞ ሊሰራቸው የሚችሉ ኃጢአቶች በሙሉ ይማሩለታል። ስለዛ እሱ ማማለድ ይችላል። እዚህ ጋር ሁሉም ስድስቱ የተጠቀሱት በሙሉ ኃጢአተኞች ናቸው። ኢሳ ግን ኃጢአት የለበትም። ስለዚህ ሊበልጥ የሚገባው ማን ነው? ኃጢአት የሰራ ነው ወይስ ያልሰራ? ሙሐመድ ከበፊትም ኃጢአት ይሰራ ነበር፣ ለሚመጣው ደግሞ የሚሰራውን ኃጢአት ይቅር ይባልልሃል ብሎ ተናግሯል። ሱራ 42 ቁጥር 52 ላይም ይህን ስለሚናገር ማለት ነው። ያ በጣም የሚገርም ሁኔታ የትኛውም ነቢይ ያላ ቃሉ ነው አልተባለም ከኢሳ በስተቀር። ያላ ቃል ፍጡር አይደለም ይላሉ። የትኛውም ነቢይ ከኢሳ በስተቀር ያላ ቃል የተባለ የለም። ኢሳ ብቻ ነው የተባለው። አስገራሚ ነው። ከጽንሰቱ እስከ ሞቱ እርገቱ ወደ ራሱ ወሰደው ነው የሚለው። እስከዛ ድረስ ያለው የኢሳ ታሪክ ድራማቲክ ነው። ሙተሻቢያ የሚለው የወረደው ራሱ በዚህ ምክንያት ነው። ሱራ 3:7 ላይ ያለው በዚህ የቁርአን ክፍል ውስጥ ግልጽ የሆነም ግልጽ ያልሆነም አለ የሚለው በኢሳ ጉዳይ ነው የወረደው። ሲከራከሩ ሙሐመድ መመለስ ስላልቻለ የአላህ መንፈስና ቃል ነው ትላለ፣ እንዴት ነው ፍጡር የሚሆነው? ሱራ 17:85 ነው የከፈተው። እንዴት ነው ሲሉት ስለ መንፈስ ሲጠይቁት መንፈስ ምንድን ነው በራሱ የሚለውም ሲመጣ የሚሰጣቸው ምላሾችን ነው። ቅድም እዛ ጋር ስለ ኢሳ ሲከራከሩት አትጠራጠር ተብያለሁ አለ። ኦልራይት ክርክሩ ሲጾፍ ምን አደረጉ? በቃ ልጆቻችሁን ሴቶቻችሁን እዛችሁንና እንረጋገም አላቸው። ይሄ መልስ አይሆንም። በጊዜው ለሱ ሰርቶ ሊሆን ይችላል። ከዛ በኋላ የሚመጣው ግን መልስ ይፈልጋል። እስቲ ከሩህም ይጠይቁሃል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው። ስለዚህ በሚጠይቁ ሰዓት እውቀት ጥቂት እንጂ አልተሰጣችሁም የሚለው ምላሽ አዋጭ አይደለም። ሩህ ማን ነው ምንድን ነው ተብለ ስትጠየቅ ኤግዛክትሊ መመለስ ያስፈልጋል። ኢሳ የአላህ ሩህ ነው፣ ኢሳ የአላህ ከለም ነው፣ ኢሳ የአላህ ሩህ ነው ስትል ምን እያልክ ነው ተብለ ስትጠየቅ አይ ከሩህም ይጠይቁሃል፣ እሱ እውቀት ጥቂት እንጂ ብዙ አልተሰጠም ተብያለሁ፣ አትከራከር ተብያለሁ። መልስ አይሆንም። ሱራ 3:7 ግልጽ የሆነም ግልጽ ያልሆነም አለ አላቸው። ከዛ በኋላ ዘጋው ማለት ነው። ግልጽ የሆነም ግልጽ ያልሆነም አለ፣ አትከራከር ተብያለሁ በዚህ ጉዳይ ላይ። ስለዚህ ግልጽ የሆነ አለ፣ እሱ የመጽሐፍቱ የእምነቱ መሰረቶች ናቸው። ግልጽ ያልሆነ ደግሞ እንደዚሁ ተመሳሳይ ነገሮች አሉ የሚያጠራጥሩ። የሚያጠራጥር መጽሐፍ ውስጥ ካለ የትኛው ነው ግልጽ የትኛው ነው የሚያጠራጥር? ኤግዛክትሊ እንዲህ ተብሎ ተለይቶ ካልተነገረ የኢሳ ጉዳይ አጠራጣሪ ከሆነ አይ ቃሉ እንደዚህ ነው ብለህ ኤግዛክት መናገር አትችልም። ሙሐመድ ራሱ ምን ስላለ ግልጽ ያልሆነ አለ ብሎ ራሱ መመለስ ስላልቻለው ማለት ነው። ራሱ መመለስ ስላልቻለው ደግሞም ያላ ቃል ፍጡር አይደለም ከተባለ ነሰሰርሊ ሊሆን የሚችለው ምንድነው? ያላ ባህሪ ነው የሚሆነው። ልክ እንደ ቁርአን ይሆናል ማለት ነው። ሱራ 9:6 ላይ ብቻ ነው ቁርአን ሲጀመር ቁርአን አይልም፣ አንድ ጥቅስ የለም። ቁርአን ያላ ቃል ነው የሚል ከቁርአን ውስጥ ቃል በቃል የለም ማንም ጥቅስ። በቁርአን ውስጥ ያለው ያላህ ቃል ተብሎ የተጠቀሰው ኢሳ ብቻ ነው። ኢማጂን ቁርአን ፍጡር አይደለም ብለው ያደነቁሩናል።
ቃል በቃል ኤግዛክት ወርድ ፋላሲ እነሱ እንደሚጠቀሙት ቁርአን የአላህ ቃል ነው የሚል የለም። የሚጠቀሙት ሱራ 9:6 እና በቀራ ላይ ያለውን ነው። እሱ ደግሞ አይጠቅማቸውም። የአላህን ቃል ይሰማ ዘንድ አስጠጋው የምትለዋ ማለት ነው። ፈጣራለሁ ኢየሱስ ፈጣራለሁ ኢየሱስ ፈጣሪ ያለው ወይ? ኦልራይት ቃሉ እንዳየኸው ያላህ ቃል ነው። ያላህ ቃል ፈጣሪ ያለው አይደለም። አሁን እየጠየቀው እኮ ነው። እኔን እንዳትጠይቀኝ ልጠይቅህ እንጂ ያላህ ቃል ፈጣሪ ያለው ወይ? ለእስልምና ኢሳ ራሱ ያላህ ቃል ከሆነ ያላህ ቃል ፈጣሪ ያለው ቃሉን አላህ ፈጥሮ ነው የሚናገርበት ወይንም ቃሉ ያላህ ቃል የተፈጠረ ነው? አይ አሁን እኔ የጠየቀውን ንገረኝ እንጂ። መልካም የኛም ከሆነ ልብበል የኛም ከሆነ ኢየሱስ ኦልራይት እሺ አዳም አምላክ ፈጣሪ አለው ወይ? እሺ አዳም የኛን ከሆነ የጠየቀው እሺ አምላካችን ቃል አለው ብለን እናምናለን። ሉክ በደንብ አስተውል። ቃል አለው። ያ ቃል ደግሞ አካላዊ ነው፣ መፍጠር የሚችል ነው ብለን እናምናለን። ስለዚህ ቃሉን ማን አመጣው? አንዳም ማን አመጣው ሳይሆን ቃሉ ራሱ አካላዊ ነው ብለን ነው የምናምነው። መልእክት አይደለም፣ የኛ ዝም ብሎ ዝርው ብትን አይደለም። ስለዚህ ቃሉ ራሱ አካላዊ ነው። ያ አካላዊ ቃል በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ። ልክ ኦኬ ቃል ስጋ ሲዋሃድ ጸጋና እውነትን ተሞልቶ በእኛ ሲያድር ስጋው አዳም በስርዓት አስረዳን። አዳምጣ ኦኬ አይደለም ወይ? አንዴ እሺ ቅርታ አዳምጣ እሺ ስጋውን አንተ ስጋው አዳምጣ እሺ አዎ ስጋው ቅድመ ተዋህዶ የተፈጠረ ነው። ከማርያም የወሰደው ስጋ የተፈጠረ ነው። ዘመን የሚቆጠርለት ነው። ጊዜ የሚለካለት ነው። ከተዋህዶ በኋላ ምንታይ ወይንን ስለማናጸድቅ የቃልን ገንዘብ ያደርጋል። አንድ የሚውት አድርጋ አዳምጥ አይሻልም? ቃል ግን የተፈጠረ አይደለም። ቃል ምንድነው? ራሱ ፈጣሪ ነው። ቃል ፈጣሪ ነው ብለን ነው የምናምነው። ስለዚህ አንተ ጋም ስንመጣ ኢሳ ጋም ሲመጣ ተመሳሳይ ነው። ከማርያም ልብ በል ከሜሬም ሲወለድ ኢሳ ስጋ ይዞ ነው የወጣው። ግን ያ ኢሳ ስጋ ብቻ አይደለም፣ ያላህ ቃል ነው። ያላህ ቃል ደግሞ የተፈጠረ አይደለም። የኢሳ ስጋው ግን የተፈጠረ ነው። በደንብ አስተውል። አለውኝ ክርስቲያን በደንብ አስተውል። ከመሬም የተወለደው ኢሳ አላህ ቃሉን ጣላት ወደ ሜሬም። ስለዚህ በስጋ ተገለጠ። ስለዚህ ኢሳ ምንድነው? ስግው ቃል ነው ማለት ነው። ስጋ የተዋሃደው ቃል ነው። ስጋ ብቻ አይደለም፣ ስጋው የተፈጠረ ነው። ስጋው የተገኘ ነው ከጊዜ በኋላ ማለት ነው፣ በጊዜ ውስጥ ማለት ነው። ቃሉ ግን ከሜሬም ከአላህ የተጣለ ነውና ቃሉ የተፈጠረ አይደለም። አስቀድሞም የነበረ ስጋውንም የፈጠረ ነው። እሱ የተሻለ ፈጣሪ ቃል አለ ማለት ነው አይደል? ምን ቆይ ብራዘር አቡኪ ቆይ እንትን አሁን ይሄ ኢየሱስ ፈጣሪ አለውን ያልኩ እኔ ያልኩትም በቀጥታ በለው እስኪ። አይደለም ማለት ፈጣሪ እንዳለው ስለሚገልጽ እኮ ነው። መጽሐፍ ቅዱስ ላይ ራሱ ይገልጻል። እኔ ምን ብዬ ያስረዳው? እሺ እኔ ያስረዳው ገብቷል? ያንተ ያልከው እኮ ሰምቻለሁ። ምን ብዬ ነው? አንተ ቀጥታ መልስ እየመለስክልኝ አይደለም። ብዙ እያወራ ነው ሰምቻለሁ። ግዴታ ነው መረዳት አለብህ እኮ አንተ ቀጥታ እናንተ አሁን የምታምኑት ነገር ለምሳሌ ኢየሱስ ፈጣሪ የለውም ብላችሁ ካመናችሁ የለውም ትላለህ። ሁሴን አንተ የምታምነውን እኮ እየነገርኩህ ነው። አለው ካልክ ደግሞ አለው በለኝ። ባይሩ አሁን የምጠይቅህ ነገር እዚህ እንትን ስለማይ ነው። አንተ እፎይ እኮ ምን በስጋ ምንድን ነው? ቆይ ስጋ እያልክ እኮ እንትን አልክ። እኛን አስረዳን በስተቀር በደንብ ለመረዳት ስለማይ እኛ እኮ አሁን አንዴ ሁሴን አዳምጥ እሺ። እፎይ ወንድ ማለት አንድ እፎይ አዳምጥ እሺ። ከኢየሱስ በፊት ቃል ነበር አይደል?
እሺ ቀጥልሽ፣ ሐሳብን ጨርስ። ቃል ከየት መጣ? ማን አመጣው? እንዴት መጣ? ኦልራይት። እሺ ጨረስክ? እኔ ነው ጨረስኩ። መልስልኝ። እሺ መልካም። በደንብ አስተውል። ያለው ቃል አካላዊ ነው። ቃል ፈጣሪ ነው። ራሱ ከየት መጣ ማን አመጣው የሚባል አይደለም። ቃል ፈጣሪ ነው አልክ። ፈጣሪ አለ ማለት ነው። አዳምጥ። እሺ ነው ከኢየሱስ የተሻለ ሌላ ፈጣሪ አለ ማለት ነው። ፕሊስ አዳምጣ። ጠየቀኝ እንድመልስልህ ነው የምፈልገው። እርግጠኛ ነው ለመረዳት ነው ለመከራከር እንዴ? በጣም ጎበዝ። ያ ለመረዳት ከሆነ በደንብ አስተውል። ሎክ በደንብ አስተውል። አምላካችን ቃል አለው ብለን እናምናለን። ያ ቃሉን ልጅ ብለን እንጠራዋለን፣ ወይንም ደግሞ የአብ የባህሪ ቃሉ ብለን እንጠራዋለን። ያ ቃል ፈጣሪ ነው ብለን ነው የምናምነው። እንደኔና እንዳንተ ድምፅ አይደለም። ስርዓት እያስረዳኝ አይደለም። አሁንም ምንም እየገባኝ አይደለም። በስርዓት አስረዳኝ። እያዳመጥክ አይደለም። ሜቢ አንተ ላይ ባክፋየር ካደረኩት ይከብዳል። አላህ ቃል አለው ብለህ ነው የምታምነው። ያ ቃሉ ደግሞ የሚፈጥር ነው ብለህ ነው የምታምነው። ሲፋቱ ነው ብለህ ነው የምታምነው። ቆይ ከኢየሱስ በፊት ቃል ነበር አይደል? እየረበሽክ ነው። እየሰማህ አይደል? ከኢየሱስ በፊት ቃል ነበር አይደል? መልስልኝ በስርዓት። እየሰማህ ኖ መልስልኝ። ላስወረደ ነው። ሶሪ። አዮ አያ አይደል? ጥያቄውን በስርዓት መልስልኝ። ልሰማ አልቻልክማ። ከቁርአን በፊት ቃል አላህ እሺ መልስልኝ ጥያቄውን በስርዓት። ከቁርአን በፊት አላህ ቃል አለው? ኢየሱስ በፊት ቃል ነበረ ወይስ አልነበረም? ኢየሱስ ማለት ምን ማለት ነው? ፈጣሪ የምትሉት ነው። ኢየሱስ የእናንተ ፈጣሪ ነው አይደል? እኮ አዳምጥ እሺ። ኢየሱስ ማለት ስጋው ቃል ስለሆነ ፕሊስ አዳምጥ እሺ። ኖ ስጎ ቃል ምናምን አትበል፣ ስጋ አትበለኝ። ፕሊስ አዳምጣ። አልተረዳህም እኮ። እሺ እኔ በቀላሉ እንደዚህ ብዬ ልጠይቅህ። ከቁርአን በፊት አላህ ቃል ነበር የለም? እንዴት መልሰዋለህ? እነሱ አብዱ መጀመሪያ ይሄንን ጥያቄ መልስልኝና ጠይቀኛለህ። እንዴት ትመልሰዋለህ? እስቲ ይሄንን አስረዳኝ። አንተ ከቁርአን በፊት መጀመሪያ አንተ የኔን ጥያቄ መልስልኝ። ከቁርአን በፊት መጀመሪያ የኔን ጥያቄ መልስልኝ አንተ። እሺ ሚውታ። ከኢየሱስ በፊት ቃል ነበር አልነበረም? አዳምጥ እሺ። ይኸውልህ የጠየቅኩህ እኮ አንተን። ኖ አዳምጥ አይደለም። እሺ ጥያቄ መልስልኝ አንተም። ከቁርአን በፊት ያለ ቃል አለ የለም? ከኢየሱስ በፊት ቃል ነበር አልነበረም? ከቁርአን በፊት ቃል አላህ ቃል አለው የለውም? ከኢየሱስ በፊት ቃል ነበር አልነበረም? እሺ ላስረዳ። አስቀምጥ። ሚውታር ኖ ላስረዳ አይደል? አዳምጥ። ለምሳሌ ከኢየሱስ በፊት ቃል ነበር አልነበረም? መልስልህ ስላልፈለክም፣ ስለዚህ ላስረዳ። በቀላሉ ላስረዳ። ጥያቄው ወደኛ ስታመጣው ኢየሱስ ስግው ቃል ነው። ስግው ቃል ማለት በስጋ የተገለጠ ቃል ማለት ነው። አዳምጥ አንዴ ሚውታር ፕሊዝ። በስጋ የተገለጠ ቃል ነው። ስለዚህ በስጋ የተገለጠ ቃል እንደመሆኑ ከኢየሱስ በፊት ከኢየሱስ በኋላ ብለህ የምከፍለው ነገር አይኖርም በኋላ ማለት ነው። እሱ ላይ ተረጋጋ። በስጋ ከመገለጡ በፊት ቃል ብቻ ነበረ የሆነ ጥያቄ? አዎ ቃል ብቻ ነበረ፣ ስጋን ያልተዋሃደ። በደንብ ሚውታር ፕሊዝ አዳምጥ ፕሊዝ። አሁንም እኮ ስጋ የምትለውን ተውና ዳይሬክት መልስልኝ ጥያቄን። አንድ ትዕግስት ብቻ የምታገስ የማታዳምጥ ከሆነ አወርድሃለሁ። ምክንያቱም ጠየቅኩህ እኮ ከቁርአን በፊት አላህ ቃል አለው ወይ ብዬ ስጠይቅህ የለውም ካልከኝ፣ ስለዚህ ቁርአን እስከመጣበት ድረስ አላህ ዲዳ ነው ብዬ መልስብሃለሁ። አንድ በል። አይ አለው ከቁርአን በፊት ካልከኝ ደግሞ ስለዚህ ቁርአንስ ብዬ ደግሞ ጠይቃለሁ። ቁርአን ያላህ ቃል ነው አይደለም ብዬ ጠይቃለሁ። ያላህ ቃል ከሆነ ስለዚህ በፊትና በኋላ ብለህ ለምን ትከፍላለህ ብዬ ጠይቃለሁ። ምክንያቱም ቁርአኑ ራሱ ያላህ ቃል ስለሆነ ሁለቱም ስለማያስኬድ ነው። ቁርአን ያላህ ቃል ከሆነ ከቁርአን በፊትና በኋላ ብዬ ለምን ክፍፍሉ አያዋጣህም ማለት ነው። ቁርአኑ ራሱ ያላህ ቃል ስለሆነ ያላህን ቃል ሁለት እያደረግኩበት ስለሆነ ማለት ነው። ተረጋጋ። ምን ሆነ? ቃል ብቻ ነበረ፣ ስጋ ያልተዋሃደ፣ ስጋ ያልያዘ ቃል ብቻ ነበረ። ያ ቃል ብቻ የነበረው ግን በስጋ ተገለጠ። እመቤታችንን ቅድስት ድንግል ማርያምን ፈጠራት። ከዛስ ከሷ ስጋና ደም ነፍስ ተካፍሎ በስጋው በስጋ ተገለጠ። ኢየሱስ ተባለ። እሱ ስግው ቃል ይባላል። ስጋን የተዋሃደ ምን ቃል ማለት ነው። ቃል ግን ስጋንም የፈጠረ አስቀድሞ ያለ ስጋ የነበረ
ሰማይና ምድርን የፈጠረ ስጋ ያልነበረው ከጊዜ በኋላ በስጋ ኦራይት አሁን በቃ ወደ ቶፒኩ መልሰው መደናቆር ነው ያዛችሁት። ክርስቲያን ፓራፍሬዝ አድርገው ማምለጥ የምታደርገው ጥረት ደስ ይላል በጣም። አይ እልህ ይዞሃል። አሁን አይደለም እኛን እኮ እያስረዳህ አይደለም። ወደ ቶፒኩ እያስረዳህ አይደለም። አፉይ ከሰሩና ተማበቃ አንደኛ ለማዳመጥ ፈቃደኛ አይደላችሁም ወይንም አላወቃችሁትም። እናንተንም እሺ ጥያቄ ነበር። ሆነስትሊ አንደኛኛ መረዳት ጤናማ ነገር ነው። የምጠይቁትን ነገር ጠይቆ ለመረዳት ከሆነ ጤናማ ነው። ነገር ግን የልህ ዝም ብሎ ጩኸት ከሆነ አስቸጋሪ ነው፣ አስቸጋሪ ይሆናል ማለት ነው። ክርስቲያን ፓራፍሬዝ አድርገው አንዴ ተወኩ። ኦኬ እሺ ቅድም ባለው ጥያቄ አለ ቢቢ አንዴ ባባ ነው አንዴ የአላህ ሩህ ምንድነው? ቢቢ የአላህ ሩህ ፍጡር ነው ወይስ ፍጡር አይደለም? አላህ ሩህ የለውም ሲጀመር። ኦኬ ሩህን የፈጠራት እሱ ሩህ ማለት ነፍስ ማለት ነው። ምንድነው ሩህ? ምንድነው? እስኪ ሩህ ማለት ነፍስ ማለት ነው። ሩህ ነፍስ ነው የሚል እስኪ ከቁርአን ማስረጃ ስጠኝ። ሩህ ነፍስ ነው እንዴ? እኮ ምንም ቁርአን መስጠት አያስፈልግም። ከቁርአን ትራንስሌት አድርጉ አንዴ። ሩህ ነፍስ ነው ብሎ አልመለሰም። ነብይ ራሱ ሩህ ምንድነው ተብሎ ሲጠየቅ ሩህ ነፍስ ነው ብሎ አልመለሰም። አላውቅም ነው ያለው። አንተ ከየት አምጥተህ ነው ሩህ ነፍስ ነው ብለህ የመለስከው? ከቁርአን ማስረጃ ስጠኝ። የቱ ጋር ነው አላውቅም ያለበትን አሳየኝ። ኦኬ አንተ ነፍስ ነው የሚለው ማስረጃ የለህም? አለኝ። ያው በሰዓቱ አሁን እጄ ላይ ስለሌለ ነው እንጂ አለ። ስጠኝ ማስረጃውን ስጠኝ። ያ ይዘና ዝም ብሎ ወሬ አይደለም። በነገራችን ላይ ከድጃ አለሽ ያ እንግዲህ የአላህ ቃል ቁርአን ማለት ነው የአላህ ቃል ነው ብለው ሙስሊሞች ያምናሉ። ምንም እንኳን ቁርአን ላይ ቁርአን የአላህ ቃል ነው የሚል ባይኖርም ማለት ነው። ስለዚህ ይሄ የአላህ ቃል የሚባለው ፍጡር ነው ወይስ ፍጡር አይደለም ተብለው ሲጠየቁ ፍጡር አይደለም፣ ባህሪው ነው። የአላህ ባህሪው ነው፣ ሲፋቱ ነው። ከዘላለም ጀምሮ አላህ በነበረበት ሰዓት አብሮት ባህሪው የነበረ ነገር ነው እንጂ ፍጡር አይደለም ብለው ቁርአን ይናገራሉ። ሉክ ኢሳ ደግሞ እንዲሁ የአላህ ቃል ተብሎ ቁርአን ላይ አለ፣ ሐዲስ ላይ ተጠቅሷል። እንካ ቁርአንም ላይ መጠየቅ የፈለኩት አንድ ጥያቄ ነበር ልወጣ ነበር። ቢቢ አንዴ ክርስቲያን ሁላችሁም ይሰርቡ። ከሰው ጋር ተደርባችሁ አታውሩ። አንዴ ቆይ ተደርባ አታውሩ። ኧረ ተደርባችሁ አታውሩ። ተረጋጉ አንዴ። ስለዚህ የአላህ ቃል የአላህ ባህሪ ከሆነ መመለሳችሁም ሙስሊሞች እናንተ ክርስቲያን በምሴ ሚውት አድርጋ አንተ አብዱ። ኧረ እባካችሁ አትደርቡ። አንድ ጥያቄ ነበረኝ። እስኪ አንዴ 2 ደቂቃ። ለምሴ የአላህ ቃል ፍጡር ነው ወይስ ፍጡር አይደለም? ቃልን አወረደው እሱንም ለምንድን ነው ተብሎ ከተጠየቀ ይሰማላ። አላህ ቁርአንን አወረደው ለምንድን ነው ያወረደውም ከተባለ ኢላማው ለምንድን ነው ከተባለ ይሰማላ። ሰማላ እኔ ጋር ያቆራረጥ ነው መሰለኝ። ሰማለ ቀጥል ይሰማል። አላህ ቁርአንን ያወረደው እኛ እንድንቀራበት እኛ እንድናውቅ ለዛ ነው እንጂ የሌላ ነገር አይደለም። ለኛ ለሙእሚናቶች ነው ያወረደው። ቁርአን ከየት መጣ ምናምን ለሚለው አላህ ነው ያወረደው። ቁርአኑ ይሄንን አላውቅም አይደለም ነው። እኔ የዛን ጊዜ አልነበርኩም። እኔ የዛን ጊዜ ነበርኩ። ደስ ይላል። ፍጡር ነው ፍጡር አይደለም። ቁርአን ማለት የሰማችሁን አይደል? አዎ ትሰሚያለሽ።
ቁርአን አላህ ያወረደው ሙእሚናቶች እንዲያነቡት ነው። ቁርአን ማለት የህይወታችን መመሪያ ነች። የህይወት መመሪያ አላህ ያወረደው የአላህ ቃል ነው። አራይ ቁርአን ያላህ ቃል ነው የሚል ቁርአን ውስጥ አለ አለ። ቁርአን ያላህ ቃል ነው የሚል ቃል በቃል አለ አለ። ቁርአን ማለት የህይወታችን መመሪያ ነች። መመሪያ ቁርአን ስንት ላይ ነው? ቁርአን ሰማ እያንዳንዱ ምንማረድ እያንዳንዱ እናደርጋትን እያንዳንዱ ህይወታችን ኦራይት ኦኬ። አንድ ጥያቄ ልጠይቅሽ። አንዴ ቆይ እኔን አስጨርሱኝ። አንዴ የዕለት ተዕለት እንዳለ እንትናችን ነው ብለሽናል። ቁርአን በቀን ውስጥ 5 ጊዜ ሰላት ትሰግዳላችሁ አይደለ? አዎ እንሰግዳለን። ኦኬ ስርዓቱ አምስቱም ተዘርዝረዋል። መቼ እንዴት ምን እንደሚባሉ በቁርአን ውስጥ አለ አለ? የለም። ኦራይት ተውሂድ ግዴታችሁ ነው አይደለ? በተውሂድ ማመን ግዴታችን ነው። ተውሂድ የሚል ቃል በቃል ቁርአን ውስጥ አለ? ተውሂድ ማለት መጀመሪያ ምን ማለት እንደሆነ ቃሉን ተረዳኸው ማለት ነው። ተውሂድ ሚል ተውሂድ ምንድነው ትርጉሙ? መጀመሪያ ዋነስ ማለት ነው፣ ወደ አንድ ማምጣት፣ አንድነት፣ ህብረት ማድረግ ምናምን እንደማለት ነው። ኤኒዌይስ ተውሂድ የሚል ቃል ቁርአን ውስጥ አለ? የለም። እሺ በቁርአን ውስጥ ሙሐመድ የት እንደተወለደ እናቱ ማን ትሁን አባቱ ማን እንደሆነ ይታወቃል? የለም። ኦራይት ቁርአን ማን እንደጻፈው በቁርአን ውስጥ ተገልጿል? ይታወቃል? ቁርአን ጻፊ ማን እንደሆነ መጽሐፉን አይታወቅም። ሱረቱ መሰድ ምን ስለማን እንደሚያወራ ይታወቃል? አይታወቅም። ሱራ 17 ወደ ሩቁ መስጊድ ያስኬድ ነው ማንን እንደሆነ ይታወቃል? አይታወቅም። ቁርአን እኮ የአማርኛ ሳይን ባበር የስድና ስዳ ለመሆን ጉዳይ አይደለም። እንቀጥል። ኦራይት ጅብሪል 600 ምናምን ክንፍ አለው ብላችሁ ታምናላችሁ? ቁርአኑ ስንት ክንፍ እንዳለው ተገልጿል? አልተገለጸም። እሺ ጥቁሩን ድንጋይ ሄዳችሁ በቂያማ ቀን አፍና ምላስ ይዞ ይመጣል ብላችሁ ታምናላችሁ? በቁርአን ውስጥ ተገልጿል? አልተገለጸም። 7 ጊዜ ትዞሩታላችሁ፣ ድንጋይ ትወረውራላችሁ። በቁርአን ውስጥ ተገልጿል? አልተገለጸም። ኦራይት እንቀጥል። ቁርአን ግልጽ ነው ስላልሽ ማለት ነው። የመቃብር ቅጣት ታምናላችሁ? ትልቅ የመቃብር ቅጣት ጥንቃቄ የምታደርጉበት ነው። በቁርአን ውስጥ ተገልጿል? አልተገለጸም። እንቀጥል እንጨምር። ቁርአን ጨምር የሰማ ያዳምጥ። ቆይ እፎይ ቆይ አንዴ ኖ ይቀጥል ያውራ። እኔ ልጅ ስለዚህ ቁርአን ፕሊስ ቆይ አንዴ ፕሊስ ተረብሿ። ቁርአን መቼ ተወረደ ይታወቃል? አይታወቅም። ስለዚህ ቁርአን ዝም ብሎ ብጭቅ ያለ ታሪክ ያዘ። ከዛ በኋላ በሐዲስ ትናንትና የመጡ መጽሐፍቶች ማአት ተጻፉና ያንን ተጠጋገነ ማለት ነው። ከዛ በአረብኛ የሆነ ነገር ያመጣሉ ኡስታዞቻችሁ፣ ይኸው ተመለሰ ይላሉ። ማያውቁ ሰዎችን ይደልሉበታል፣ ይሸውዱበታል። ስለ ቁርአን ስለ እስልምናችሁ መሰረት አስተምሮ ግን ምንም አይነት ማስረጃ የለውም። ምንም ማስረጃ ማለት ነው። ምንም ማስረጃ የሌለው አስተምሮ ነው። ስለዚህ ሁሉንም ነው እና ከፍል አድርጋ ሁሉንም ይመልስልኛል። አንተ የጠየኳቸውን ሁሉንም አይደለም፣ ልብ በል ሁሉንም አልፈልግም እኔ። ሶስቱን ከመለስክ ሶስቱን አይደለም ሁለቱን ከመለስክ እኔ ንጽጽር ለዘላለም አቆማለሁ። ጥያቄ አንድ በቅድሚያ ግን እኔ አንድ ጥያቄ ልጠይቅህ። አይ የት ነው የምሮጠው? ሁሉንም እመልሳለሁ ብለህ የለ እንዴ? በቅድሚያ እኔ ልጠይቅህ ከዛ መልስልሃለሁ።
አንተ አራዳ ነህ። በቅድሜ ልጠይቅህ መልስልሃለሁ። ሚውት አትሰረኝ። አንተ አራዳ ነህ። ፋራ ነኝ። ሁሉንም አይደለም ሁለቱን አይደለም አንዱን ከመለስክ ነው የነዘዘራ አቆማለሁ። ከሀ እስከ ፐ ቁርአን አንብቤዋለሁ። ስለዚህ የምጠይቀውን አውቃለሁ። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩ ከዲጃ እሺ፣ በጣም ከዲጃ አንድ ነገር ጥያቄ ነበረኝ ለኔ። ቆይ አንዴ ከዲጃ አንድ ነገር ልንገርሽ። እሺ ሱረቱ ሰመድ ሶሪ መሰድ የጨርቅ ምዕራፍ ማለት ነው። የአቡላ ብጆ የጠፉ ከሰሩ እሱም እሷም ከሚስቱ ማለት ነው እንጨት ተሸካሚ ስትሆን ጋንም ትገባለች እያላችሁ ትቀራላችሁ። ምዕራፉ ይህንን የሚያወራው ሰዎቹ ከሞቱ 1400 ዓመት ሆናቸው። ኢሬሌቫንት የሆነ እሱን አንድ ምዕራፍ ትቀራላችሁ። ሰዎቹ ሞተዋል። ሱራ 33 ከቁጥር 50 እስከ 55 ያለው ክፍል ምንድነው የሚያወራው? ያመነች ሴት ነፍሷን እንኳን ለመሐመድ መስጠት ተፈለገች፣ የተፈቀደ ነው። የውሽሜችን ልጆች፣ ልጅ ልጆችን፣ የአክስት ልጆችን ምናምን ማግባት ለአንተ ተፈቀደ። የነብዩ ቤት ካልተጠራችሁ በስተቀር ወደ ቤቱ እንዳመጡ፣ ከመጣችሁ ምግብ ከበላችሁ ወዲያውኑ ተበተኑ እያላችሁ ትቀራላችሁ። ነብዩ ከሞት 1400 ዓመት ሞላው። የነብዩ ቤት ሄደሽ አታውቂም። ምግብ ለመቀላወጥም ቤቱ ቁጭ ብለሽ አታውቂም። ግን ከቤቱ ውጡ ከበላችሁ በኋላ እያላችሁ ትቀራላችሁ። ተሞት አንድ ጥቅስ የለም። ዶግማ የሆነው የአላህ አስተምሮ ከሌሊቱ 1/3 ወደ ታች ይመጣል የሚለው አንድ ጥቅስ ሳይኖር የሙሐመድ ቤት ውስጥ ሳትጠሩ እንዳትቀመጡ ምግብ ከበላችሁ በኋላ ወዲያውኑ ተበተኑ የሚል ግን በየቀኑ ትቀራላችሁ። የሙሐመድ ሚስት ማግባት ለእናንተ የተፈቀደ አይደለም እያላችሁ በየቀኑ ትቀራላችሁ። በየቀኑ ማለት ነው። አላህን በቂያማ ቀን አይመን የገነት እንዴት እንደምታዩት እንዴት እንደሆነ ምናምን ቁርአን ሐዲስ ላይ ቁርአን ላይ አልተገለጸም። እዚህ ስማሽ ግን ከቤቱ ውጡ ምግብ ከበላችሁ በኋላ ተበተኑ የሚል አለ። አትቀመጡ፣ ለወግ የምትጫወቱ ሆናችሁ አትቀመጡ። እቃ መዋስ ከፈለጋችሁ ሚስቶቹን ከመጋረጃ ኋላ እንጂ ፊት እንዳመጡ የሚል አለ። የነብዩ ሚስቶች ከሞቱ 1400 ዓመት አለፋቸው። ምንም አይጠቅም፣ እሱን ትቀሩታላችሁ። ምንም አይጠቅም ማለት ነው። ጣይህ የተጠላ ነው፣ ዘሩም የተቆረጠ ነው። ሱረት ከውሰር የወረደው ለምሳሌ መሐመድ ዘር የለውም ስላሉት ነው። ሰዎቹ ከሞቱ እንደዛ ያሉት ቆይተዋል። መልስ የለም። ተውሂድ ይከፍሉታል። ቁርአን ውስጥ አንድ ጥቅስ የለም ስለዚህ ጉዳይ የሚያወራ። ሚስትን በሚስት ቦታ መለወጥ ከፈለክ ለምትለወጠው ሴት ገንዘብ ስጣት። ሱራ 4:20 ላይ ማለት ነው። ሴቶች ማመጻቸው ምፈራቸውን በመኝታ ገስጻቸው፣ በመኝታ ተለያቸው፣ ምታቸው የሚል ግን አለ። ስላላ ግን የለም። ስለ ተውሂድ የለም። ሴትን ስለመምታትና ሚስት መለወጥ ግን ተጽፏል። ሴቶቻችሁ እርሻችሁ ናቸው፣ እርሻችሁን በፈለጋችሁበት ሁኔታ ድረሱ። እንዴት ማረስ እንዳለበት ሴት ተገልጿል። ነገር ግን በቁርአን ውስጥ ግን የመቃብር ቅጣት ይጠብቀናል ብለው ሽንት ከነካን እንኳን ጨርቃችንን በመቃብር ውስጥ በመዶሻ እንቀጠቀጣለን ብለው ያምናሉ። ግን አንድ ጥቅስ የለም ቁርአን ውስጥ። ሐጅ ለማድረግ ስንት ብር ከፍለው ካባ ደርሰው ይመጣሉ። በቂያማ ቀን ካባው ድንጋዩ ጥቁሩ ድንጋይ ማለት ነው ከገነት የወረደ ነው ብለው ያምናሉ። አንድ ጥቅስ የለም። አይንና ምላስ ይዞ ይመጣል የሚል ማለት ነው።